ግፍ ነው። የግፍ ግፍ ነው። እቺን የመሰለች ልጅ ለፍታ ግራ ሰው አርጋው ዋግምና ዋግብታው ንብረቷን ሁሉ ነገር በእጁ በሰጠው አፈር በልታ ያፈራችሁና ዘርፋት ይላል እንደ ሀገር የቅሌት አይደለም እንዴ? እና አይለ ነቀለኔሳ ነደራርቱ ምናምን የማንጸጉር ታበጥራላችሁ። እንደዚህ ሲሆን ነገር ሁሉ የዚች ልጅ ሀብት እንባም አለበት፣ ላብ አለበት፣ ደም አለበት፣ አጥንት አለበት። አዲስ አበባ ስገባ ባርጇን ይገባች የገጠር ልጅ ነች። ምንም የምታውቀው ነገር የለም። የሚያመላልሳት ባለላዳው ነው። በቃ የዋህ ልጅ ባለላዳው ነው። አፍቅራ ገባች። ባለስዳር ወለች። የፈለገ ነገር ብታረገው አንዲት ላዳን ብቀጠቀጣት፣ ብጨፈልቃት፣ ብታሸፋፋት፣ ምንም ብታረጋት ማለት ነው ቢበዛ ሰርታ የምትወልደው ሌላ ላዳ ነው። እሺ ሌላ ላዳ እንጂ ገለቴ የምትገዛው አይነት ዘመናዊ መኪና ነው ያችን ማለት ነው። እንደው የሌለው ልጅ ላዳ መኪና ልጅ የባለላዳው ልጅ ቢያፈጥናት ቢያበራት ቢያሽከረክራት ለተቀም ቢሰራ ባየር ላይ ቢያበራት ማለት ነው ሊገዛ የሚችለው የረባ ቤትም አይደለ ኮንዶሚኒየም ምናምን ቢገዛ። እሺ ገለቴ ቡርቃ ምን እንደሰራች እናውቃለን። የት ሮጣ ስንት እንዳገኘች ታውቃለህ። ሀብቷ ሰምተኛ ገለቴ ቡርቃ የትኛው መድረክ ላይ መቼ ስንት ሮጣ ምን እንደተሸለመ ከማስፖንሰር ምን እንዳገኘ በየትኛው መድረክ ምን እንደተሸለመች እናውቃለን። ኦኬ ኢንተረስ ወለዱ ምኑ ብለ ሀብቷ ምን ያህል ሊሆን እንደሚችል እንገምታለን። የእሷ ይታወቃል። ላዳዋን እንዴትም ብታረጋት አንበሳይ ከአንዲት ኮንዶሚኒየም ቤትና እንደው ቢበዛ ከአንዲት የተንሻፈፈች ኮሮላ መኪና የበለጠ ሀብት ልታፈራ አችል በቃለቅ። ከዛ በተረፈ የምንለብሰው ሱሪ የምታረገው ጫማ ምናምን ነገሩ ከዛ ምኖር በመኪና 10 ቤቱ አይደለም ያ በሙሉ ገለቴ ቡርቃ ነው። መልስላት ነው የምልህ። መከራ በልታ ያገኘችው የሴት ልጅ ሀብት ምኑ አንቀባራ ኖረችው እንጂ ምን አደረገችው? ከላዳ አንስታ ምናምን ቤት ላይ ተስቀምጦ ዘርፏት ይላል። ደግሞ ምንድነው መሰለህ ለዶክተር አብይ ብላ ነው ያለችው። ኦፍ ኮርስ ዶክተር አብይ ይመለከተዋል። ምን ነው በህግ ጉዳይ ጣልቃ ገባ ምናምን ትለኝ ነው? ህግ አይደለም ይሄ። ይኸውላችሁ ህግ ካላችሁ አንድ ነገር ልንገራችሁ። ትኩር ብላ ይኸው አንድ ነገር ልንገራችሁ። ባለ ላይ ነው እንዴትም ቢሆን ይሄ ሁሉ ሀብት እንደማያፈራ እናውቃለን። ገለቴ ይሄ ሁሉ ያፈራችሁ ንብረት የእሷ እንደሆነ እናውቃለን። ህጉ ላይ 10 ጊዜ ብትተበተበው ማለት ነው ህግ የሚያውቅ ባለሙያ አለ ያንን የሚፈታ አባቱ። እንደዚህ ተስፋ መቁረጥ ምናምን አይቻልም። ወብዬ በዚህ ጉዳይ የተካኑ የህግ ባለሙያዎች አሉ። ህግ እኮ እውነትና ውሸት ለመለየት እንዲያገለግል ይሰራል። የፈለገ ታጭበረብራታለህ እንጂ መፍቻ ቁልፍ አለ። መፍቻ ቁልፍ አለ። ባለላዳ ስንት ሀብት ያገኛል? አትሌት ገለቴ ስንት ሀብት ታገኛለች የምትለዋል ይታወቃል። ህዝብ ያውቃል። እኔ እናውቃለን። ሪከርድ ነው ይታወቃል። ይሄ መሀይም አጭበርባሪ የፈለገ ነገር ቢተበትበው መፍቻ ቁልፍ አለ። ይኸውላችሁ ገለቴ ቡርቃ የደሃ ልጅ ናት፣ የገጠር ልጅ ናት። ምንም አታውቅም። ቲፒካል ኢትዮጵያዊ ናት። አለቀ። እዚህ ጋር ስትናገር ያየው በቃ ቲፒካል ስዩሜ ተው እንጂ ልጁ ላይ አታዳላ፣ እንደዚህ አታርግ፣ ጫና አታርግ እሱ ላይ ምናምን። አባቱ ባለላዳ ነው። መጀመሪያ ስታቆስ ታገባ አይደል? ነገርኩህ። ላዳውን ብትቀጠቅጠው ብታንሻፍፈው ሄሊኮፕተር አድርገው እንኳን ብታበረው ከአንድ ኮንዶሚኒየም ቤት በላይ አይገዛም። ከአንድ ኮሮላ በላይ የተሻለ መኪና አይገዛም። ገብተኛ ከሆነስ 3ቱ መኪና የሷ ናቸው መልስ በሉት። 9 ቤቶች የሷ ናቸው መልስ በሉት። አንድ ቤትና አንድ መኪና የተኩለትም ለነፍሱ ነው ብዬ ነው እኔ። ህግ ባለበት ሀገር ሀቅና ህግ ሀቀኝነቱ ካለ ህጉ ካለ ቀናነቱ ካለ የፈለገ ጊዜ ሴራ ብተነትን ተንኮል ብሸርብ ወፉ ይፈታል። እሺ በጣም ነው ያሳዘነኝ ቪዲዮዋን ሳያት ማለት ነው። ስፔሲፊክ ቅንነቷ፣ ቀናነቷ፣ ገርነቷ፣ አነጋገሯ ሁሉ ነገሯ ሳይ በጣም ልቤን የተነካው ምንድነው በቃ አንዲት ምስኪን የኢትዮጵያ ልጅ ከገጠር መጣች፣ ከተማ ገባች፣ የማውቀው ነገር የለም አለች። ምንም የምታውቀው ነገር የለም። መጀመሪያ ቀርቧት የምታውቀው ሰው ምን አይነት ሰው ቢሆን ጥሩ? ባለላዳ ታክሲ የሚያመላልሳ ሰው ነው። ከምታውቀው ጋር ነው ፍቅር ያዛት። ተጋቡ 1999 ያለችው በ2000 አካባቢ ተጋብተው ኖሩ። ባለላዳ ነው አይደል? አዎ ባለላዳ ነው። ሂሳቡን አስቀርቼበት አላውቅም። አንድ ቀን አለች ሂሳቧን ይዞባት ሄደኝ። መጨረሻ ላይ ምን ሂሳቧን መኪናዋን ቤቷን ይዞባት ሄደኝ፣ ትዳሯን ይዞባት ሄደኝ። ውጭ ሀገር ሸኝቶ ሲመለስ ቤቴ ባዶ ነው ቀረኝ ነው የምትለው። ለማንኛውም እስኪ ገለቴ የምትለው ነገር በቀበል በጨረታ ሰምተን ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስር እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግስት ተዋለው። ከዚህ በላይ ምንም ማይድ አልችልም እኔ በቃ። ምክንያቱም አሁን ባራጅ ሊወጣ ነው ቤቱ። ከዚህ በኋላ ላራጅ ወጣ ነው። ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን ማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው እኔ
እኔ እውነት ለመናገር ሰይፉ እንደነገርኩ የገጠር ልጅ ነኝ። ከገጠር እንደመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም። ገጠር ውስጥ ነው ተወልጄ ያደግኩት። ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት። እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም። በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት ይሄ ሰው ትራንስፖርት ላይ ነው የተገናኘ ነው። የላዳ ሾፌር ነው። እዚህ ቦታ ላይ ነው የተገናኘ ነው። በሰላም በቃ አድርሶኝ ይመልሰኝና በገንዘብ ከፍላለሁ። አንድም ቀን ማስቀርቼበት አላውቅም። እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቃ እሺ አልኩት። ከዛ 2000 ተገባል። ወፍዬ ሌላ እዚህ ጋር መናገር ፈልጉ አንድ ነገር ልንገራቸው። ዶክተር አብይ ይስማኝ ብላለች። የዶክተር አብይ አድርሱልኝ ተብሏል አይደል? ይሄን ጉዳይ ሰምቶ ምላሽ ተብለን ተስፋ እናደርጋለን። ምላሽ ሰጥቷል። በአደባባይ የገለቴ ንብረት ይመለሳል። አትሊስት ገለቴን ያናግራል። አትሊስት ስሜት ያረዳታል። አትሊስት አትሌት ናት። ብርቅዬዎቻችን ናቸው። ያን ያለቀሰችበትባት ትዝ ይለኛል። እንባዋ ብቻ አይደለም ደሟም ትዝ ይለኛል። የወደቀችበት ስትሮጥ ቀነኒሳ በኢንተርቪው ማለት አይዞሽ ገለቴ ያላት ጊዜ ማለት ነው። ከዚህ ቀደም ማናት ሌላ አትሌት ተመሳሳይ ችግር ገጥሟት እንደነበር እናውቃለን። ስም መጥቀስ አያስፈልግም፣ ግን ተመሳሳይ ችግር ገጥሟት ያ የቀድሞው መላጣው ጠቅላይ ሚኒስትር ማነው ወዳጅ ልቤ የደራርቱ ሀብት ሁላችንም እናውቃለን። ለመኖር የሚያስፈልግ ገንዘብ ያዝና መልስላት ብሎ አለዋሉ። በዛው አስመለሳል። ፉልክ ብሎ መልሶ ወንጭ ብሎ ሄዳል ሰውየው። እና አሁን ሴትዮዋ ብዙ ቦታ ገብታ የማን ንብረት ነው ያልኩት? ስም ጠቀስኩ እንዴ? አልጠቀስኩም ማለት ያ ራዳ ልጅ በዛው ለፈው በቃ ነገር አታብዛ ቢወቁ የገለቴን ነገር ሰምተናል። ሲሪየስ በጣም አሳዝናኛለች። በእናታችን እኔ እኮ ሴትዬ ምንም አላውቅም። ከገጠር የመጣሁት አይደል? ቤት የተከራየው ስፖርት እሰራለሁ፣ እመለሳለሁ፣ ያመላልሰኛል። እሱ ነው ማቆስ ነው አገባው። ንብረቴን ሁሉ አፈራሁት። ከዛ በኋላ አሸንፌ አትሌቱኝ አገኘሁ። አፈራሁት ንብረት ሁሉ ምን አደረኩት? በስሙ ሰጠሁት። ከዛስ ይሱብኝ ጠፋ። በጣም ምስኪን የሆነ ነገር እኮ ነው። በጣም አሳዛኝ ነገር እኮ ነው። እና የከተማ ፈጨሌ ማን ባለ ላዳ እንደው አንዴ ተነስተ ከባለ ላዳነት ወደ ባለ ሀብትነት ቀይራ እንደገና ዘርፋት ይላል። ተው መልስ ንብረቷ ዱቄት በዛም በዚህ ይመለሳል። በህግ አግባብ ነው የሚመለሱ ነው። በጉልበት በመንግስት በምናምን አለ። በህግ አግባብ ለምን ወፍ የፈለከውን በል ባለ ላዳ 10 ቤት አይገዛም። እድሜ ልኩም ቢሮጥ አዲስ አበባን ሲያሳድድ ቢሮጥ አንድ ቤት አይገዛም። በላዳ ንብረት በዛሬ ጊዜ ሁለተኛ እንኳን ሌላ ቤት ሊገዛ እንኳን ሌላ መኪና 4 መኪና ሊገዛ ቀርቶ ራሱን አይተካም። ስለዚህ የወሰደው የልጅ ልጅ ንብረት ነውና ንብረቷን መልስላት ማለት ሌላ ምንም ነገር አያስፈልግም። አንድ ላዳ የሚሰራው ሊሰራ የሚችለው ሊያገኝ የሚችለው እኔ በጣም በዋና ማሰብና ለልጁ ይድረሰው አግብታቱም ስለቆየ ባለስልጣን ስለሆነ ብላችሁ ካላችሁ አንዱን ቤት አንዱን መኪና ይዘ ሹልክ ብለህ ሴትዮዋን ንብረት መልስላት ማለት አንድ ባለ ላዳ ያለው ሰውዬ ቢሰራ 20 ዓመት ቢሰራ 10 ቤት ቀርቶ አንድ ቤት አይገዛም። አንድ በላዳ መኪና ለምን ይዋሻል? ላዳውንም አይተካም። ምን ወሬ ታወራለህ ሰውዬ? 4 መኪናና 10 ቤት ወስዳ ሴት ታስለቅሳለህ። እንደዚህ ብሎ ነገር አይሰራም። ህግና መንግስት ባለበት የልጅቷን ንብረት መልስላት አለቅ። ገደልኩት። የዛሬ ፕሮግራም ዋናው ዓላማና ግብ ነው። በዚህ ጋር ጨርሰን ማለት ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።